ጋይስ እኔ ይችን ልጅ ፎቶዋን ለጥፎ መናገር በራሱ እንደ አንድ ሴት ልጅ እና የሴቶች እናት እግዚአብሔርን በጣም ይከብደኛል። ግፍም ነው ጥሩም ነው ብዬ ነው የማስበው። ብዙዎቻችሁ የክሩቤል ባለከበሮ የድሮ ሚስት ወይ ኤክስ ሚስቱ የልጆቹ እናት እየወጣች የአማራን ሕዝብ የምትሳደበውን የምታረገውን ነገር ትልኩልኝ ያላችሁ ለምንድን ነው ዝም ያልሽው እያላችሁ አንዳንዶችም አማራ አይደለሽም እንዲህ ያላችሁኝ ያላችሁ አማራ ስለሆንኩኝ ብቻ አንዳንድ ጊዜ መናገር ያለብህን ሰው መምረጥ አለብህ፣ ማስተዋል አለብህ። እኔ ሸዋ ሰው ነኝ፣ አስተውላለሁ። ዝም ብዬ ዝም ቀን የጣለው ላይ ወይ ደግሞ ምናልባት በእኔ አስተሳሰብ የሆነ እክል ይኖራል ብዬ የማስበውን ሰው አልጮህበትም። በእንቅርት ላይ ጆሮ ደግፍ አልሆንበትም። ይቺ ልጅ አንዳንድ ሰው መተውን አክሴፕት አያረግም። እኔ በጣም መድኃኔዓለምን ከማመሰግነው ነገር ልንገራችሁ። በህይወቴ ትቼም ተትቼም አውቃለሁ። ግን ሞስትሊ ትቼ ነው። ግን የተውኩበት ያ ሰው እንድተው ጥፋት ስላጠፋ ነው አይደለ? ለምሳሌ የህይወት አጋር ጃቃለሁ፣ አልቅሻ ቃለሁ። ወጣት ሆኖ ያላፈቀረ የለም ማለት አፍቅሮ ወይ በድሎ ወይ ተበድሎ የማያውቅ የለም። አብዛኞቻችሁ እዚህ ቦታ ላይ ያላችሁ ሰዎች በጣም የሚወዳችሁን ሰው ወይ ገፍታችኋል ወይ ተገፍታችኋል። እንደ ማንኛውም የኢትዮጵያዊ ወጣት ወይ ዓለማችን ላይ እንዳለች ወጣት ድብን ያለ ፍቅር ይዞኝ ያውቃል። በቃ የሰራው ስራ እንድተው የሚያረገኝ ስለሆነ ቆራጥነት ደግሞ አለ። ያደጋችሁበት ማህበረሰብ ደግሞ አለ። እኔ ሸዋ ሰው ነኝ። የሆነ ሰው ጥፋት አጥፍቶ ይቅር የማልለው ጥፋት አጥፍቶ ቂም በሆዴ ይዤ ከዛ ሰው ጋር መኖር አልችልም። ሰላሜንም ፈላጊ ሰው ነኝ። በቃ ለምሳሌ ችት ማድረግ የኔ የቀይ መስመሬ ነው፣ አይመቸኝም። በትዳር ደረጃ ማለት ነው። ሶ በፍቅረኛ ትዳር እንኳን አልነበረም፣ በፍቅር ደረጃ ሶ ምን ያክል ፓወር እንዳለው ፍቅር ተበድላችሁ መተዋችሁ ትክክል እንደሆነ እያወቃችሁ ራሱ ኧረ ተወኝ ብትሉት እመቤቴን በቃ አይከሰስም። እግዚአብሔርን ጠንባራ ነው፣ አይነ ስውር ነው፣ አያሸትም፣ አይሰማም፣ አይለማም። እንደ ፍቅር ከባድ የለም። ይቺ ሰው በተለይ ደግሞ የምታፈቅሩት ሰው እሱ ከሆነ የተዋችሁ ራሳችሁ ትታችሁት እንኳን እግዚአብሔርን ነው የምላችሁ በጣም ከባድ ነው። እኔ ራሴ ትቼ እንኳን ራሴ እንቅልፍ መተኛት አልችልም። ራሴ ትቼ አስቡት ደግሞ ያ ሰው እያፈቀርኩት ቢሆን ኖሮ የተወኝ ሰንደል ሉሉ ልለኩስ ይችላለሁ። ፍቅር በጣም ፓወር አለው። አንዳንድ ሰው በተፈጥሮ ተውት፣ ኢቭን በኖርማል በጓደኛ ራሱ በኖርማል በጓደኛ አክንትፍ ብሎ መተው አይችልም። ብላችሁ የቆሻሻ ያክታችሁን ያክል ያንን ሰው ትፍት አድርጋችሁ ስለሱም ይባል በቃ እሱን የሚመስል ራሱ በቃ እንዳይወራብኝ ብሎ ቁፍጥን ኩርት የሚል ሰው አለ፣ የማይል ሰው ደግሞ አለ። በቃ እድሜ ልኩን መተውን አክሴፕት የማያደርግ ሰው አለ። አይደለም በፍቅር በጓደኝነት ነው የምላችሁ። አንድ ሰው ሲታው አንተ ስትተውን ያልተወው ወይ የዛፍ እንኳን ጠላ ይዟዟር የለም ወይ ብላለች አስቴር። አንዳንድ ሰው መተውን አክሴፕት ያደርግ ሰዎች ልጅ በቃ የምታምነው ወጥታ ራሷን በመጉዳት ራሷን ቁሽሽሽ በማድረግ ጅዝብ በማድረግ ጥቁርቁር በማለት ከዛ ደግሞ እሱን ምን አድርጌ ላናደው የአማራን ሕዝብ ወጥቼ ልናደድበት ልሳደብበት እና ብታምኑም ባታምኑም 1-5 ዓመት ሌላ ጊዜ ብንሰጣት ሌላ ሰው ሆና ትመጣለች። ተቀይራ ምን ሆኜ ነው ብላ ተጸጽታ ትመጣለች። ስለዚህ እኔ አንዳንዴ የወደቀን ሰው ምሳር ከምሰነዝርበት ምን ሆና እንደዛ እየሆነች እንደሆነ በቃ አክሴፕት እሱ ሆነም ቀረም አምሮበታል። በቃ መስሚያው ጥጥ ነው። አንዳንድ ኮሜንታተሮች ክፉ ነገር ቢያናግሩትም እሱ በቃ ሌላ እንትን ውስጥ ነው። እንኳን አይደለም ትዳሩ እናቱም ሞታ መኖር እየቻለ ነው። እናቱም ሞታ በስደት ሀገር ሆኖ በህይወት እያለች ቶሎ እናቴ የምትይ ነገር አለሽ ብሎ እንኳን ሳይደርስላት አርፋ ደርሶ እንኳን እየኖረ ነው። ወንድ ልጅ ለእናቱ ያለውን እንትን ታውቃላችሁ። እሷ ደግሞ ያለችበትን ሁኔታ አንዴ ቲዲኤፍ ነኝ ትላለች ምናምን። ሰው አሁን ይችልኝ ብናገራት መድኃኔዓለምስ ቁጣ አያወርድም? ፈጣሪስ ቁጣ አያወርድም? በቃ ይቺ ሰው የትግራይ ተወላጅ ስለሆነች ነው እንጂ አማራ ራሱ ሆና አሁን ከሱ ጋር ብትጣላ ጎጥ ጋር ሄዳ ልትሳደብ ትችላለች።
ጎጥ ጋር ሄዳ ክሩቤል ከየት እንደመጣ የዘር ሐረጉን ፈልጋ ጎጥ ጋር ሄዳ የዚህ አካባቢ ሰዎች እያለ ሁሉ ልትሳደብ ትችላለች። ምክንያቱም አሁን እሷ ከራሷ ጋር አይደለችም፣ እልክ ላይ ናት። አክሴፕት አላረገችውም። ትዳር መፈታት የለበትም ብላ ታስባለች። ማለት ሰው እየተጨቃጨቀ የሚኖር አድርጎ የሚያስብ ሰው አለ። ባይዘወይ ሰው እየተጨቃጨቃችሁ ችሎኝ ብዙ አመት ይኖራል ብላችሁ አታስቡ ሴቶች። ወንዶችም እንደዛው እየጨቃጨቅኳት እየደበደብኳትም ቢሆን እሷ እኔም ማጣት አትፈልግም፣ እንዲህም ሆኖ ከኔ ጋር መለያየት አትፈልግም ብላችሁ አትደምድሙ። ዋጋ ያስከፍላችኋል። አንዳንድ ሰው ያዳምጥ ከዚህ ህይወት ልውጣ ብሎ ውልቅ ብሎ ይሄዳል። ከዛ እናንተ ትጮሃላችሁ፣ እናንተ ብዙ ነገር ትቀባጥራላችሁ። ያትቷችሁ የሄደው ሰውዬ ግን አቤት ምን ነበር ነው የሚለው። ሰው ይችን ልጅ አሁን እንደው ሴቶች በተለይ አሁን በውስጥ መስመር እየላካችሁ እንዴት ዝም ትያታለሽ? ይቺ ተልኮ አላት። ድሮውንም እኮ ጥላቻ ነበረ ምናምን ትሉኝ። አሁን ይችን ልጅ ምን ልበላት? እንደ ሴት አሁን ምን ልበላት? 3 ልጅ ወልዳ በቁርባን ያገባችውን ባሏን አክሴፕት አላረገችውም። እንዲህ አይዱን ከራሷ ጋር መሆኗንስ በምን አውቄ? እግዚአብሔርስ አይቆጣም? ራሷን ያልወደደች ሴት ጥርግ ይበላ ብላ ምንም እንዳልተፈጠረ ስለሱም ያነሳባትን ሰው ብሎክ እያደረገች ምንም እንዳልተፈጠረ ዘና ፈታ ብላ የራሷን ህይወት ነገን ማበጀት ስትችል ራሷን ጥራ ራሷን ያልወደደች ሴት የክሩቤልን የዘር ሐረግ ትወዳለች ብዬ አስባለሁ። ሰው እኮ ራሱን ሲወድ ነው ሌላ ሰው የሚወደው። ሰው ከራሱ ከተጣላ እኮ ከልጁም ይጣላል፣ ከአባቱም ይጣላል። አጠገቡ ካለው ከማንኛውም ነገር ከብረት ድስት ጋር ሁሉ ልትጣላ ትችላለች እኮ። ሰው ይበቃታል፣ ያለችበት ሁኔታ ይበቃታል። አንዳንዴ እንደዚህ አይነትን ሰው ለራሱና ለጊዜ ብትሰጡት በቃ ጊዜ በጣም መልካም ነገር ነው። ጊዜ ለወደፊት ብትሰጡት፣ ለህሌናው ስጡት። ለህሌናው የሚሰጥ ነገር አለ። ጤነኛ ከሆነች ለእግዚአብሔርና ለህሌናዋ እንሰጣታለን። ጤነኛ ካልሆነች ደግሞ አንድ ቀን ስትመለስ ያችን የመሰለች አበባ እንደገና አብባ ተመልሳ በዚሁ አንደበቷ በቃ ያኔ እልክም ተጋብቼ ነው ይቅርታ የምትልበትም ሰዓት ሊኖር ይችላል። ይቅርም ባትል በቃ ከዚህ ሁኔታ ወጣ ራሷን የምትታዘብበት። ህሌና እኮ ከምንም በላይ ወቃሽ ነው፣ ዳኛ ነው። ህሌና የሚሰድብሽን ስድብ እኮ ማንም አይሰድብሽም። ስለዚህ አሁን ይችን ልጅ ምንድን ነው ምላት? ከዚህ ወደዚህ ተቀይራ ምንድን ነው ምላት? የሀገሬ ልጆች ጥሩ ነው እዚች ላይ አሁን ቪዲዮ መስራት ጥሩ ነው። ስለዚህ አትሊስት ሰው አንዳንድ ሰው ራሱን ያጠፋል፣ አንዳንድ ሰው ብዙ ነገር ይሆናል። እሷ ደግሞ አትሊስት የአማራን ህዝብ እንኳን ተሳድባ መኖር ከቻለች ትኑር ብዬ ነው የማስበው። ጊዜ ይቀይራታል። የሞተን ማን ይቀይረዋል? የሞተን ሰው ቀያሪ የለውም አይደለም። የቆመ ሰው ግን ጊዜ ይቀይረዋል፣ እድሜ ይቀይረዋል፣ እድሜ ያበስለዋል። በነገራችን ላይ ብዙ ጊዜ ነግሬያችኋለሁ። ቅናት የሚቀኑ ሰዎች በትዳርም ይሁን በምንም ይሁን የሚቀኑ ሰዎች ማለት ያበደ ውሻ ናቸው። እንዳበደ ውሻ ነው የሚያስጨዋቸው። በቃ መንፈስ ነው የሚያደርጋቸው። ሰው እነዚህን ዝም ነው የምትሏቸው። ራሱ ብሏቸው በሆነ ሰዓት ሲሰለቻቸው ይተዋሉ። ወይ ይዟቸው በዛው እያባባስ ይሄዳል፣ ወይ ይተዋቸዋል። ከዛ እንዲህ ምን ሆኜ ነው ምን ነካኝ እጭ ለዚህ ነው እንዴ በዚህ ደረጃ ለዝች እጭ ለዚህ ነው እንዴ በዚህ ደረጃ ለዝች ነው እንዴ በዚህ ደረጃ ብለው ወይ ይነቃሉ። ካልሆነ እናንተ ምንም ብትሏቸው ቅናተኛ ሰዎችን ከባድ ነው። ቅናተኛ ሰዎች ደግሞ መተው ያማቸዋል። ሲተው ይሻላቸዋል ትንሽ ለመጎረር ምናምን መተው ደግሞ ያማቸዋል። ይቺ ልጅ እንደተተዎች ያስታውቃል። ገና ወደፊት እሱን ማግባት አይቻልም፣ ካገባሽ እገልሻለሁ ብላ ገና ወደፊት እሱን ለማግባት ያሰበች ሴት ካለ ለመግደል የምትዘጋጅ ሰው ምንድነው የምትሏት? ማግባት አይችልም እሱ በፍጹም እንዲሁ ነው ቆሞ የሚቀረው የምትል ሰው ምን ታረጓታላችሁ? እና አንዳንዴ ሴቶች ትግሬንም ተሳደበ፣ አማራንም ተሳደበ፣ ኦሮሞንም ተሳደበ፣ ጉራጌም ተሳደበ፣ ያ ተሳዳቢው ሰው የጤና ሁኔታው እንዴት ነው ያለበት? የስነ ልቦና ባለሙያ እንዴት ስኬል ምን ላይ ነው ያለው? ስነ ልቦና አሁን ላይ ያለው ፊዚካሊ አንድ ሰው ፊዚካሉን አይታችሁ እኮ መረዳት ትችላላችሁ። ፊቱን አይታችሁ ጤነኛ እንዳልሆነ መረዳት ትችላላችሁ። ዝም ብሎ እኮ ያስታውቃል የጤነኛ ሰው ፊዚካል። እንደዚህ በቃ ልብስ ስለለበሰ ራሱ ቆንጆ ስለለበሰም አይደለም። ዝም ብላችሁ ስታዩት ችግር ያለበት ሰው ያስታውቃል። አትሊስት ራሱን ከሚጎዳ
ይለፍልፍ፣ ይጩህ፣ ይኑር። መኖሩ ነገ ጧት እንዲቀየር ያደርገዋል። እና ምንም ኢንቮልቭ አላረግም።